ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ለማንበብ የሚረዱን ወሳኝ የሆኑ የተለያዩ አባባሎችንና አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አባባሎችና አረፍተ ነገሮችን በአግባቡ ማንበብ ከቻላችሁ ራሳችሁን ትክክለኛ መንገድ ላይ እንደሆናችሁ የምታገኙበት ስለሆነ ይህንን አባባል ወይም ይህንን አረፍተ ነገሮችን በተደጋጋሚ እንድታዩና እንድታነቡ ይሁን። ምክንያቱም እነኚህ አባባሎችና አረፍተ ነገሮች የማንበብ ችሎታችሁንና የመጻፍ ችሎታችሁን በእጅጉ ስለሚያሳድጉ እስከ መጨረሻው ቪዲዮን እንድትከታተሉ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ እጅግ በጣም ጠቃሚ የሆኑ ትምህርቶችን በየጊዜው ስለምንለቅ ሰብስክራይብ በማድረግ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቪዲዮአችን እንዲታይና እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛና የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በጣም በሚያስደስት ሁኔታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተ ደግሞ እየመጣችሁ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ደግሞ ማንበብና መጻፍ ችላችሁ ራሳችሁ ላይ የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ወዳለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ በወራት ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ ስለሆነም ይህንን እድል እንድትጠቀሙ ይሁን። አሁን በቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ እና ኮሜንት በማድረግ ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩኝ ዛሬ የምናየው የተለያዩ አባባሎችንና አረፍተ ነገሮችን እንዴት በቀላሉ ማንበብ እንችላለን ወይም የማንበብ ችሎታችንን እንዴት ማሳደግ እንችላለን የሚለው ሐሳብና እንዲሁም እንዴት ደግሞ የተለያዩ አረፍተ ነገሮችን በራሳችን መጻፍና መመስረት እንችላለን የሚለውን ሐሳብ በአንድ ላይ አጠቃሎ የያዘ እጅግ በጣም ምርጥ የሆነ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉ ይሁን። ደብተር ይዛችሁ ብትከታተሉ እየጻፋችሁ ብትከታተሉ ሞር የተሻለ ነው። ምክንያቱም የእጅ ጽሁፋችሁንም ለማሻሻል ስለሚረዳችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር የምትመለከቱት የአንደኛው አባባል ወይም አረፍተ ነገር ምን እንደሚል እስኪ አብረን እናነባለን።
ቀስ ብዬ ስለማነብ ማንበብ የማትችሉት ከኔ ጋር እኩል ደግሞ ፊደሎችን እየቆጠራችሁ ማንበብ ትችላላችሁ። ማንበብ የቻላችሁት ደግሞ እኔን ቀድማችሁ በማንበብ ትክክል እንዳነበባችሁና እንዳላነበባችሁ ቼክ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት የመጀመሪያው ምን ይላል? ያለፈውን ያለፈውን ይላል። ምንም ያረኩት አዲስ ነገር የለም። የፊደሎችን ድምፅ በትክክል ነው የጠራሁት ማለት ነው። በጣም አሪፍ። ወደ ሁለተኛው እናመራለን። እዚህ ጋር የምትመለከቱት ምን ይላል? በመመልከት በመመልከት ይላል። በመመልከት በጣም አሪፍ። ለወደፊቱ ለወደፊቱ ትምህርት ትምህርት ይላል። በጣም አሪፍ። ውሰድ ይላል። እስኪ አንድ ላይ አብረን እናንብብ። ያለፈውን በመመልከት ለወደፊት ትምህርት ውሰድ ይላል። በጣም አሪፍ። ይህ አባባል ወይም ይህ አረፍተ ነገር ምን ማለት ፈልጎ ነው ካላችሁ ያለፈው ነገር ጥሩም ሊሆን ይችላል፣ መልካምም ሊሆን ይችላል። ከነዛ ካለፉት ነገሮች ትምህርት መውሰድ እንዳለብንና ደሴም ችግር ከመጣ ደግሞ ለዛ ችግር እንዴት መፍትሄ መስጠት እንዳለብን የሚመክሩን ወይም የሚያስረዱን ችግሮቻችን ስለሆኑ ያለፈውን በመመልከት ለወደፊት ትምህርት ውሰድ የሚለው ለዛ ነው ማለት ነው። ያለፈውን ወይም ችግሮቻችንም ውድቀቶቻችንም ቢሆኑ ከነዛ ነገር ትምህርት ወስደን ራሳችን ማሻሻል እንዳለብንና ለወደፊቱ ደግሞ የተሻለ መሆን እንዳለብን የሚያስረዳ እጅግ በጣም ምርጥ አባባል ነው ማለት ነው። ውድ ቤተሰቦቼ ወደ ሁለተኛው እናመራለን። መርከበኞች ይላል። አያችሁ ትንሽ ረዘም ይላል። ስለዚህ እናንተ ደግሞ ደጋግማችሁ ከኔ ጋር እንድታነቡ ይሁን። መርከበኞች ይላል። የሚታወቁት በማዕበል ይላል። በማዕበል ይላል። በጣም አሪፍ። ወቅት ይላል። በጣም ቆንጆ። ነው ይላል። እስኪ አንድ ላይ አያይዘን ደግሞ ሙሉን እናንብብ። መርከበኞች የሚታወቁት በማዕበል ወቅት ነው ይላል። በጣም አሪፍ። ይህ ማለት ምን ማለት ነው ደግሞ መቼስ እንጠቀማለን ካላችሁ፣ ለምሳሌ አንድ መርከበኛ መቼ ነው የሚታወቀው? በማዕበል ወቅት። በማዕበል ወቅት ምን አይነት ውሳኔ እንደሚሰጥ ምን አይነት ደግሞ ተግባር እንደሚፈጽም ነው የሚታየው። አንድ ትክክለኛ መርከበኛ የሚፈተነው መቼ ነው? ማዕበል ወቅት እንደሆነ ነው የሚያስረዳው። ያ ማለት ወደ ትክክለኛው ፕራክቲካል ወርልድ ደግሞ ስናመጣ የኛም ትክክለኛ ማንነት የሚፈተነው በችግር ሰዓት ማለት በመከራ ሰዓት ነው ማለት ነው። ውድ ቤተሰቦቼ ለመከራው ምን አይነት መልስ እንደምንሰጥ እንዴት ደግሞ እንደምንቋቋም ወይ በዛ መከራ ውስጥ ተስፋ እንቆርጣለን ወይ ደግሞ ጠንክረን ከዛ ለመውጣት እንሞክራለን የሚለው ትክክለኛ ማንነታችን የሚፈተነው በመከራ ወቅት ነው ማለት ነው። ውድ ቤተሰቦቼ ስለዚህ በየትኛውም ሁኔታ ውስጥ ትክክለኛ ውሳኔ መወሰናችሁን እርግጠኞች መሆን አለባችሁ ማለት ነው። የትኛውም ሁኔታ ደግሞ መጥቶ እንደገና ተመልሶ መሄዱ አይቀርም። ለምሳሌ ሁል ጊዜ ማዕበል አይሆንም። ስለዚህ በእናንተ ህይወትም ሁል ጊዜ መከራ አይሆንም፣ ችግር አይሆንም። ስለዚህ ማዕበሉ ከሄደ በኋላ ጸጥታ ይመጣል። ስለዚህ አንዳንድ ጊዜ ደግሞ መከራን ካሳለፍን በኋላ ፈተናን ካሳለፍን በኋላ ይበልጥ ደግሞ የተሻለ ደስታ ወደኛ እንደሚመጣ እርግጠኞች ሆነን በዛ መከራ ውስጥ ወይም በዛ ችግር ውስጥ ሆነን በጥንካሬ ማረፍ እንድንችል ተስፋ ማድረግ እንጂ ተስፋ መቁረጥ እንደሌለብን የሚያሳይ እጅግ በጣም አሪፍ አባባል ነው ማለት ነው። ውድ ቤተሰቦቼ ወደ ሶስተኛ እናመራለን። ምን ይላል? የት ሁለት ፊደል ብቻ ነች። በጣም ቀላል ነው። የና ት የት ይላል። የት ነህ ስትባል የምታፍርበት ቦታ ይላል። ላይ አትሁን ይላል። እስኪ አንድ ላይ አብረን እናንብብ። በጣም አሪፍ ነው። የት ነህ
የት ነህ ይላል። ይሄኛው ስትባል የምታፍርበት ቦታ ላይ አትሁን ይላል። አያችሁ ውድ ቤተሰቦቼ አንዳንድ ጊዜ የምናደርገው ነገር ወይም የምንውልበት ቦታ የእኛን ማንነታችን ዝቅ ሊያደርገን ይችላል ማለት ነው። ስለዚህ እናንተ ደግሞ የት ነህ ስትባሉ በምታፍሩበት ቦታ ላይ መገኘት የለባችሁ ማለት ነው። ሁሌም ስትገኙ በትክክለኛው ቦታ መገኘት እንዳለባችሁና ራሳችሁን በሚመጥን ቦታ መገኘት እንዳለባችሁ የሚያሳይ አረፍተ ነገር ነው። ምክንያቱም ሰው የሚከበረው በሚውልበት ቦታ ነው። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? ዋጋውን ይላል። ዋጋውን ሳታይ ለመግዛት ይላል። ለመግዛት ሰዓትህን ይላል። ሳታይ ስራ ይላል። ሁለት ፊደል ስና ራ ስራ የሚለውን እስኪ አንድ ላይ አብረን እናንብብ። አራተኛውን ዋጋውን ሳታይ ለመግዛት ሰዓትን ሳታይ ስራ ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ አንዳንድ ጊዜ አንዳንድ ነገሮችን ለመግዛት በጣም ለዋጋ እንጨነቃለን፣ ለዋጋ እናስባለን። ይህንም አፎርድ ማድረግ አልችልም ብላችሁ ልታስቡ ትችላላችሁ። ነገር ግን እንደዛ ላለመሆን ከፈለጋችሁ ደግሞ ሰዓታችሁ ሳታዩ መስራት እንዳለባችሁ የሚያሳይ ነው። ለዛ ነው ዋጋውን ሳታይ ለመግዛት ከፈለግ ሰዓትን ሳታይ ስራ ማለት ነው። ብዙ ሰዓት ከሰራችሁ፣ አንዳንድ ጊዜ በትጋት ከሰራችሁ፣ ብዙ ሰዓት ከሰራችሁ ብዙ ገቢ ልታገኙ ትችላላችሁ። ራሳችሁን በተሻለ ቦታ ልታገኙ ትችላላችሁ። ስለዚህ ከመስነፍ ብዙ ሰዓት በመስራት ዋጋውን ሳናይ መግዛት ያለብንን ነገሮች በቀላሉ መግዛት እንደምንችል የሚያሳይ አባባል ነው ማለት ነው። ለመስራት እንድንበረታታ የሚግፋፋን አባባል ስለሆነ በዚህ መልኩ እናንተ ደግሞ ዋጋውን ሳታዩ ለመግዛት ከፈለጋችሁ ሰዓታችሁን ሳታዩ ረዥም ሰዓት እንድትሰሩ የሚያሳይ በጣም የሚያጠነክረን አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ያለውን ደግሞ አምስተኛውን አብረን እናነባለን። የተሰጠንን በጣም አሪፍ ብናውቅ ይላል። የጎደለን ይላል። የጎደለን አይታየንም ይላል። እስኪ አንድ ላይ አብረን እናንብብ። የተሰጠንን ብናውቅ የጎደለን አይታየንም ይላል። ምን ማለት ፈልጎ ነው? ወይም ይህ አባባል ትርጉሙ ምንድነው? ፍቺው ምንድነው ካላችሁ፣ አንዳንድ ጊዜ እኛ የምንመለከተው ያለንን ሳይሆን የሌለንን ነው። ነገር ግን እኛ የተሰጠን ደግሞ ከሌለን እጅግ በጣም እንደሚበልጥ ካወቅን ሁል ጊዜ ማመስገን እንችላለን ማለት ነው። ለምሳሌ እኛ ጋር ያለው ነገር ግን ለሌላ ሰው የሌለው ብዙ ነገር አለ። ስለዚህ ሁል ጊዜም የተሰጠን እጅግ በጣም ካልተሰጠን ነገር እንደሚበዛ ካወቅን ሁል ጊዜ አመስገኞች መሆን እንችላለን ማለት ነው። ብዙ ነገሮች ሰዎች በእኛ ላይ የሚመኙት ወይም ብኖረኝ ብሎ የሚመኙት ብዙ ነገሮች አሉ። ስለዚህ የሆነ ነገር አልመጣም ብላችሁ ራሳችሁን ማስጨነቅ የለባችሁም። በጣም አሪፍ። ወደ ስድስተኛ እናመራለን። ምን ይላል? ህይወት ይላል። ህይወት በጣም አሪፍ። ለጠንካሮች ይኸኛው ትንሽ ረዘም ይላል። ነገር ግን እንደዚህ እያንዳንዱ ፊደል እየቆጠራችሁ ካነበባችሁ በጣም ቀላል ይሆንላችኋል ማለት ነው። ለጠንካሮች ይላል። በጣም አሪፍ። እንጂ ይላል። ለደካሞች ቦና ታ ሁለት ፊደል ነው። ቦታ የላትም ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ህይወት ለጠንካሮች እንጂ ለደካሞች ቦታ የላትም። አያችሁ፣ በቀላሉ አነበብን ማለት ነው። ህይወት ለጠንካሮች እንጂ ለደካሞች
ቦታ የላትም ይላል። ይህ አባባል ወይም ይህ አረፍተ ነገር ምንድነው ትርጉሙ ካላችሁ አንዳንድ ጊዜ በዚህ ዓለም ላይ ሰርቫይቭ ለማድረግ ምን ማድረግ አለብን? ጠንክረን መስራት አለብን። ምክንያቱም ህይወት ለጠንካሮች እንጂ ለደካሞች ቦታ የላትም ስለሚል ማለት ነው። በጣም አሪፍ። ወደ ሰባተኛው እናመራለን። ምን ይላል? ለሰው ይላል መኖር ስትጀምር ለራስህ መኖር ይላል። በጣም አሪፍ። ታቆማለክ ይላል። አንድ ላይ እስኪ አብረን እናንብብ። ለሰው መኖር ስትጀምር ለራስህ መኖር ታቆማለክ ይላል። ይህ ማለት ምን ማለት ነው ካላችሁ ለምሳሌ አንዳንድ ጊዜ ለሰው ብላችሁ መኖር ስትጀምሩ ለራሳችሁ መኖር ታቆማላችሁ። ያ ማለት አንዳንድ ጊዜ ሰዎች ሰው ምን ይለኛል፣ ይሄንን ብሰራ ሰው ምን ይለኛል፣ ይሄንን ባደርግ ሰው ምን ይለኛል ብሎ ለሰው ነው የሚኖረው። ማለት በሰው አይን ላለመግባት መለወጥ ካለበት ራሱን አይለውጥም፣ እየፈራ ይኖራል ማለት ነው። ነገር ግን አንዳንድ ጊዜ ኮንፊደንሳችንን መጨመር ካለብን መጨመር ያለብን መስራት ያለብንን አእምሯችን የፈቀደውን ነገር ትክክለኛ የሆነውን ነገር አስበን የሰውን ወሬ ሳንሰማ የሰውን ሐሳብ ሳንቀበል አንዳንድ ጊዜ መጥፎ የሚመክሩ ሰዎች ሊኖሩ ይችላሉ። ያንን ምክር ሳንቀበል በራሳችን ኮንፊደንት ሆነን ወይም በራሳችን እርግጠኞች ሆነን መጀመር ያለብን ነገሮች መጀመር አለብን ማለት ነው። ለዛ ነው ለሰው መኖር የለባችሁም። ራሳችሁን የሚጠቅመውና ራሳችሁን ደግሞ የሚያሳድጋችሁን ነገር ያለምንም ፍርሃት እንድታደርጉና እንድትሰሩ የሚያበረታታችሁ አባባል ነው ማለት ነው። ለሰው ከመኖር ይልቅ ለራሳችሁ መኖር እንድትለማመዱ የሚያስተምር አባባል ስለሆነ በጣም አሪፍ ነው ማለት ነው ውድ ቤተሰቦቼ። ስለዚህ ውድ ቤተሰቦቼ ዛሬ ያየነው ይህንን ይመስላል። ምንድነው ያየነው ካላችሁ ሳጠቃልላችሁ የተለያዩ አረፍተ ነገሮችን ወይም የተለያዩ በየጊዜው የምንጠቀማቸውን አባባሎች እንዴት በቀላል መንገድ ማንበብ እንደምንችልና የማንበብ ችሎታችንን እንዴት ማሳደግ እንደምንችል በጥልቀት አይተናል ማለት ነው ውድ ቤተሰቦቼ። እንዴት ደግሞ ጽሁፋችንን ማሻሻል እንችላለን፣ እንዴት ደግሞ የተለያዩ አረፍተ ነገሮችን መመስረት እንችላለን፣ መጻፍ እንችላለን የሚለውና እንዲሁም የንግግር ክህሎታችን እንዴት ማሳደግ እንችላለን፣ እንዴት ጣፋጭ የሆነ የአነጋገር ስልቶችን መጠቀም እንችላለን የሚለውን ሐሳብ በአንድ ላይ የያዘ እጅግ በጣም አስገራሚ ቪዲዮ አይተናል ማለት ነው ውድ ቤተሰቦቼ። ይህንን ይመስላል የዛሬው ቪዲዮአችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ የምትለዋል የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ደግሞ ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሰብስክራይብ በማድረግ ቤተሰብ እንድትሆኑና የራሳችሁን የእውቀት ደረጃችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ አጋጣሚና በተለያየ ሁኔታ ወይም ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ክላሳችሁን መጀመር የምትችሉ መሆኑንና እኛን ማግኘት የምትችሉ መሆኑን ልናሳውቃችሁን እንወዳለን። ሐሳብ አስተያየታችሁን እንድታስቀምጡን ይሁን። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።